በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ ክርስቶስ በደሙ የተቤዣችሁ ያዳናችሁ ልጆቹ በጠቅላላ አዕይንተ እግዚአብሔር ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦች ምእመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። ቅድስተ ቅዱሳን ድንግል ማርያም አትለየን። ሰላምታዬ ይድረሳችሁ። የተዋህዶ ልጆች፣ የኦርቶዶክስ ልጆች፣ ክርስቲያኖች በጠቅላላ ሌሎችም ይሄ ድምፅ የሚሰማችሁ ሁሉ እንደምን አላችሁ? ዛሬም በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ለመጀመሪያው ፈተና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ለፈታኙ ዲያብሎስ በመለሰለት መልስ ላይ የምንነጋገርበትን ትምህርት እንማራለን። ይህም ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ በእንጀራ ብቻ አይደለም የሚል ይሆናል። ስለዚህ ለዛሬ ርዕሳችን እንስሳዊ ባህሪ ያላቸው ሀገርና እምነትን ያጠፋሉ በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር ከዘላለም እስከ ዘላለም ምስጉን የሚሆን እርሱ ቃሉን በልባችሁ ይጻፍላችሁ፣ በአእምሮአችሁ ይቅረጽላችሁ፣ ስለ አንዱም ፈንታ 30 60ና 100 ያማረ ፍሬ እናፈራ ዘንድ ረድኤቱ ሁሉ ከእኛ ጋር ይሁን። እግዚአብሔር አምላክ ባላችሁበት ስፍራ ይጠብቃችሁ። ሀገራችንንም እሱ በዓይነ ምሕረት ይይልን። ተስፋችን ሰው አይደለም። የጥያቄያችንም መልስ ከሰው አይደለም፣ ከሰማይ ነው። ገጸ ምሕረቱን ይመልስልን። በቃ ይበለን። የነደደውን እሳት ሁሉ ያጥፋልን። ለሕዝባችንም የሰላም አየር ይስጥልን። ፍቅር አንድነትን ያድልልን። ይህንን ቃል የምትሰሙ ሁሉ የልባችሁን ልመና ሰምቶ ይፈጽምላችሁ። ከመስማት ባሻገር ሌላው ሰው እንዲደርሰው ደግሞ ላይክና ሼር እያደረጋችሁ የምታስተላልፉትን ሁሉ እንደ ሁሌው ዛሬም እላችኋለሁ የእናንተን ልመና መላእክት በልዑል እግዚአብሔር ፊት ያድርሱላችሁ፣ ደግሞም ይሆንላችኋል፣ ይደረግላችሁ። ሌላው ዓለም የዓለምን ነገር ያሰራጫል፣ እናንተ ደግሞ የእግዚአብሔርን ቃል። ስለዚህ እግዚአብሔር ከእናንተ ጋር ይሁን። እንስሳዊ የሆኑ ሰዎች ሀገርንና እምነትን ያጠፋሉ። ይህም ለዲያብሎስ ስለሚገዙ ነው። እንዴት? በማቴዎስ 4 ቁጥር 4 ላይ ጌታችን አምላካችን መድኃኒታችን የሁላችን ፈጣሪ ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 ቀንና 40 ሌሊት ከጾመ በኋላ ሲፈተን ፈታኙ ወደ እሱ ቀርቦ እውን የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። ጌታም መለሰ፣ ሰው የሚኖረው በእንጀራ ብቻ አይደለም አለው፣ ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ። ልብ በሉ፣ በእንጀራ ብቻ አይኖርም ማለት በእግዚአብሔርም ቃል ጭምር ነው። የእግዚአብሔር ቃል ብቻ አይደለም የሚያስፈልገው፣ እንጀራም ያስፈልገዋል። ይሄ ነው መጀመሪያ የሚታወቀው። እግዚአብሔር አምላክ የሰማይ አባታችሁ ነው ብላችሁ ጸልዩ ሲል፣ የዕለት እንጀራዬን ስጠኝ ሲል፣ አንድ ዘላለማዊ ሕይወትን ስጋውን ደሙን፣ ሌላው ደግሞ የዕለት ጉርስ የዓመት ልብስ። በመጀመሪያም እንደተመለከትነው አስቀድማችሁ የእግዚአብሔርን ጽድቁን ፈልጉ እንጂ ሁሉ ይጨመርላችኋል እንዳለ ራሱ ጌታ
አሁንም በዚህ ቃል መሰረት የምታዩት ሁለት ነገር ነው። ዛሬ ትምህርታችን በዚህ ላይ የሚያተኩር ይሆናል። በመጀመሪያ አንድ ነገር ትረዳላችሁ። የቤተ ክርስቲያን አስተምሮ ወይም የቤተ ክርስቲያን ሳይንስ፣ የቤተ ክርስቲያን ባዮሎጂ ምንድን ነው የሚለው ስለ ሰው ስንል ባጭሩ ዝርዝር ውስጥ ልንገባ አይደለም። አንድ ነገር ልንገራችሁ። ሰው ሁለት አይነት ባህሪያት አሉት። እነዚህ ሁለቱ አይነት ባህሪያት አንደኛ እንስሳዊ ባህሪና ሁለተኛ መልአካዊ ባህሪ ይባላሉ። አንደኛ እንስሳዊ ባህሪ፣ ሁለተኛ መልአካዊ ባህሪ ይባላሉ። እነዚህን ከጌታ ከኢየሱስ ክርስቶስ መልስ ጋር ላገናኝላችሁ። ሰው የሚኖረው ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ በእንጀራ ብቻ አይደለም። አሁን ስጋዊና ወይም እንስሳዊና መልአካዊ ያልናቸውን ባህሪያት ስታዩቸው የኢየሱስ ክርስቶስ ለመጀመሪያው ጥያቄ የመለሰው መልስ ይህንን የሚያሳይ ነው። እንስሳዊ ባህሪና መልአካዊ ባህሪ። እንስሳዊ ባህሪና መልአካዊ ባህሪ ምንድን ናቸው ለሚለው ወደ ኋላ ስንመለስ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያለውን ቃል ማስታወስ ይኖርባቸዋል። ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ምን የሚል ቃል ተጽፏል? እንዲህ ይላል፣ እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እንስሳዊ ባህሪና መልአካዊ ባህሪን እዚህ ጋር ትመለከታላችሁ። ስጋዊ ባህሪና መንፈሳዊ ባህሪን እዚህ ጋር ታያላችሁ። ስጋዊ ባህሪ እንስሳዊ ባህሪ፣ መንፈሳዊ ባህሪ ደግሞ መልአካዊ ባህሪ። ሰው ሁለት አይነት ባህሪያት አሉት። እንስሳዊ ባህሪ ወይም ስጋዊ ባህሪና መንፈሳዊ ባህሪ ወይም መልአካዊ ባህሪ ናቸው። እዚህ ከተመለከትነው ሙሴ ከጻፈው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ይሄን ነው የምትመለከቱት። የሙሴ አምላክ በረድኤት አይለያችሁ፣ የልባችሁን ሐሳብ ይፈጽምላችሁ፣ ለስጋ የምትበሉትን ለነፍስም የምትሰሙትን የእግዚአብሔር ቃል አያሳጣችሁ። ትላንት እንዳየነው ረሃብ አለና በኦርቶዶክስ ውስጥ ምላለው በውጭ ምላለው። ስለዚህ ከዛ ለመዳን የምትችሉት ቃሉን በመስማት ብቻ ነው። ለነፍስ ስናስብ የስጋው ይጨመራል፣ ለስጋ ብቻ ስናስብ የነፍስ ይጎላል። ይህንን እንደ ጥቅስ ያዙልኝ። እንደውም ብትጽፉት ደስ ይለኛል። እስቲ ጻፉትላችሁም እንዲህ የሚለውን ቃል ለነፍስ ስናስብ ለስጋ ይተርፋል፣ ለስጋ ብቻ ስናስብ ግን ነፍስ ትጎዳለች። ስለዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ ስጋዊ ባህሪ እንስሳዊ ባህሪ ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስን እፍ አለበት፣ መልአካዊ ባህሪ ተብለው በዚህ ይታወቃሉ። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን ስለ ባህሪያችን ይህንን ነው። ስጋዊ ባህሪ ያለን አፈር የሆነ ባህሪያችን ነው። የእግዚአብሔር ቃል ይናገራል። ኢሳይያስ ነቢዩ ከአራቱ አበይት ነቢያት አንዱ በ64ኛው ምዕራፍ ቁጥር 8 ላይ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛ ሁላችን የእጅ ሥራ ነን ብሎ ያሳያል። አንተ አምላካችን ብሎ በመልአካዊ ባህሪው ይናገራል። ከጭቃ መሰራታችንን ደግሞ እንዲሁ ይናገራል። የእግዚአብሔር መንፈስ ፈጠረኝ ብሎ ቅዱስ ኢዮብም የተናገረው ይሄንን ነው። በምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ተመልከቱ፣ መልአካዊ ባህሪያችን ከእግዚአብሔር የተሰጠን፣ ስጋዊ ባህሪያችን ደግሞ ከምድር አፈር የተበጀው ነው። ለዚህ ነው ሶሎሞን ጠቢቡ ብዙዎችን የመከረበት ቃል በተለይ ስብከት በተባለው ወይም መክብብ በተባለው መጽሐፍ ምዕራፍ 12 ቁጥር 7 ላይ አንድ ማስጠንቀቂያ አለው። ምን የሚል? አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። አፈር አፈር ይሆናል፣ ነፍስም ወደ እግዚአብሔር ትመለሳለች። ፈጣሪህን አስብ። ኋላ ላይ ሁለቱ እንደገና ስለሚገናኙ ነው። ስለዚህ ሰው እንስሳዊ ባህሪና መልአካዊ ባህሪ ያለው። ስለዚህ እንጀራም ያስፈልገዋል፣ የእግዚአብሔርም ቃል ያስፈልገዋል። የጌታችን የአምላካችን የኢየሱስ ክርስቶስ መልሱ ምን ነበረ? ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ አለ። ስለዚህ ለስጋችሁ ምግብ ያስፈልጋችኋል፣ እንጀራ ያስፈልጋችኋል፣ መጠጥ ያስፈልጋችኋል፣ መጠለያ ያስፈልጋችኋል። ማቴዎስ 6ን በደንብ አድርጋችሁ አንብቡት፣ ይነግራችኋል። ያስፈልጋችኋል። ለስጋ መስራት ኃጢአት አይደለም፣ ለስጋ ብቻ መስራት ግን ኃጢአት ነው። አሁንም አስምሩልኝ እዚህ ላይ ለስጋ መስራት ኃጢአት አይደለም፣ ለስጋ ብቻ መስራት ግን ኃጢአት ነው። ስለዚህ ያም ደግሞ በዛ የሰሩ አልተጠቀሙም፣ ጎሏቸዋል፣ ቀርቷቸዋል፣ መንግስተ ሰማያትንም አላዩም። ይህን ደግሞ በመጀመሪያው የኤሳውን ታሪክ መዘን የነ ዴማስን ታሪክ አይተን ተረድተናል። ዲያብሎስ የሚወደቀው ለዛ ነው።
ስለዚህ ስጋዊ ባህሪያችን ምግብ ይፈልጋል። ምግብ ከጎደለው ስጋዊ ባህሪያችን ይሞታል፣ ይደቃል፣ ጥሩ አይደለም ለነፍስም። ነፍስ ደግሞ ምን ትፈልጋለች? ምግብ ትፈልጋለች። የነፍስ ምግቧ ደግሞ የእግዚአብሔር ቃል ነው። በዚህ ሰዓት እኮ አሁን እናንተ እየተመገባችሁ ነው። ሰው በላሁ የሚለው እንጀራ ሲበላ፣ ሰው በላሁ የሚለው በሽሮ ወጥ እንጀራ ሲበላ፣ ሰው በላሁ የሚለው በፍስኩም ከሆነ ጥሬ ስጋ ቆርጦ ሲበላ በላሁ ይላል። ለስጋ ብቻ። ለነፍስ እንደዚህ አይነት የእግዚአብሔር ቃል መስማት ደግሞ ምግቧ ነው። ስለዚህ ስጋዊ ባህሪና መልአካዊ ባህሪ ወይም እንስሳዊ ባህሪና መልአካዊ ባህሪ እነዚህ ናቸው። እንስሳዊ ባህሪ እንስሳት መብላት ብቻ ነው። ነፍሳቸው የእግዚአብሔር ቃል ሰምታ አትድንም። መጀመሪያም ለነሱ ትርጉም የለውም። የፈጠራቸውን ግን ያመሰግናሉ። ዋናው ነገር ግን ትንሣኤ ሙታንም የላቸውም። ሰው ግን ትንሣኤ ሙታን ስላለው ትንሣኤ ሙታን የሚኖረው በነፍስ ስለሆነ የነፍስ ምግብ ያስፈልገዋል። እሱም የእግዚአብሔር ቃል ነው። ስጋዊ እንስሳዊ የሆኑ ሰዎች ግን እንስሳዊ ነገርን ብቻ ይመኛሉ። የእንስሳ ምግባር ይኖራቸዋል። የእንስሳ ባህሪ ይኖራቸዋል። እንደዚህ አይነት ሰዎች ሲሰለጥኑ እንስሳዊ ባህሪ ያላቸው ስጋውያን የሆኑ ሰዎች ሲሰለጥኑ ሀገርም ትጠፋለች፣ እምነትም ትጎድፋለች። አሁን በእያንዳንዱ ነገር ስትመለከቱት ለስጋ የሚያስቡ ሰዎች፣ ለሹመት የሚያስቡ ሰዎች፣ ለስልጣን የሚያስቡ ሰዎች፣ ለብር የሚሰሩ ሰዎች መንፈሳዊ ህይወታቸው የሞተ ነው። መልአካዊ ባህሪያቸው ከነሱ ተለይቷል። ለስጋ ብቻ ስለሚያስቡ ጾም የማይጾሙት ለምንድን ነው? ስግደት የማይሰግዱት ለምንድን ነው? በጠዋት ተነስተው የሚወጡት የሚሸልጡት ለምንድን ነው? እግዚአብሔርን አናውቅም ብለው ጾም አያድንም። ጌታ ጾሙልኛል፣ በቃል እኔ አያስፈልገኝም መጾም። ጌታ በልቷል፣ ለምን በልቶልኛል አልበላም ለምን አትልም የሚል ብዙ ጊዜ ያስተምራለሁ፣ ተናግሬዋለሁ። ሐዋርያው እንደተናገረ ግን በፊልጵስዩስ 3:17 ሆዳቸውን የሚያመልኩ ሰዎች ናቸው ነው ያለው። ስለዚህ እንስሳዊ ባህሪ ስጋዊ ባህሪ ሰዎች ሲሰለጥንባቸው ክፉዎች ናቸው። እምነት ይክዳሉ፣ እግዚአብሔርን ይክዳሉ፣ ቅዱሳንን ይክዳሉ፣ መላእክትን ይክዳሉ፣ ድንግል ማርያምን ይክዳሉ። ሕዝቅኤል ነቢዩ እንደተናገረ ሕዝቤ ለእፍኝ የገብስ ዱቄት ከዳኝ ነው ያለው እግዚአብሔር። ዛሬ ብዙዎች በዚህ ምክንያት ከእግዚአብሔር ተለይተው ወጥተዋል። ስጋዊ ብቻ ስለሆኑ ሰው የሚኖረው በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃልም ጭምር እንጂ ስጋዊ ባህሪያችንና ወይም እንስሳዊ ባህሪያችንና መልአካዊ ባህሪያችንን አመጣጥነን ካልኖርን እንቸገራለን። ይልቁንም ደግሞ ስጋ ለነፍስ መገዛት አለባት። መሪዋ ነፍስ ናት። ስጋ ተገዢ ነው። ስጋን ግን ገዢ ካደረጋችሁት፣ የበላይ ካደረጋችሁት ለነፍስ ያኔ ወድቃችኋል። ስለዚህ ዛሬ ሀገራችን የምትታመስበትን ቤተክርስቲያናችን የምትታመስበትን ጉዳይ ስታዩ እንስሳዊ ባህሪ የሰለጠነባቸው እንስሳ ሰዎች ተነስተው ነው። ልበ አምላክ ዳዊት በረከቱ ይደርባችሁ ምን አለ? ሰብሰ እንዘ ክቡር ውእቱ ኢያእመረ። ሰው ክቡር ፍጡር ሲሆን አላወቀም። ወኮነ ከመ እንስሳ፣ እንደውም እንደ እንስሳ ሆነ አለ። እንስሳዊ ባህሪውን ብቻ ስጋዊ ባህሪውን ብቻ ሲከተል በቃ አህያ ሆነ፣ ፈረስ ሆነ፣ እምብርት የለውም። መብላት መጠጣት ወገኔ ከዚህ ውጣ። የእግዚአብሔር ልጅ ከሆንሽ ከዚህ ተለይ። ለእግዚአብሔር መገዛት። ዛሬ ብዙዎች እንስሳዊ ባህሪ፣ ፍየላዊ ባህሪ፣ ፍየል ያገኘችውን ቅጠል መበጠስ፣ እዛም ኃጥአን የተመሰሉት በፍየል ነው። ዛሬ ትውልዱ በጫት ትውልዱ በሲጋራ በሐሽሽ በርኩሰት ውስጥ ነው ያለው። ሺሻ ሲነፋ የአጋንንት ማደሪያ ሆኖ የሰይጣናት መጫወቻ ሆኑ። ተቀደስ አንተ የእግዚአብሔር ሰው፣ ተቀደሽ አንቺ የእግዚአብሔር ሰው። በአረብ ሀገር የምትኖሩ፣ በአዲስ አበባ የምትኖሩ፣ በተለያየ ስፍራ የምትኖሩ፣ በተለያየ ሀገር ያላችሁ እናንተ የክርስቲያን ልጆች የእግዚአብሔር ታቦት ናችሁ፣ የእግዚአብሔር ማደሪያ ናችሁ። መንፈስ ቅዱስ በእናንተ ውስጥ አድራል። ሲጋራና ሐሺሽ ጫትና ሺሻ ከሰውነታችሁ ውስጥ አውጥታችሁ ተቀደሱ። ለእግዚአብሔር ክብር ሰውነታችሁን ስጡት። የእግዚአብሔር ማደሪያ ሁኑ፣ ተቀደሱ። በዚህ የጾም ሰዓት የጀመራችሁትን ሕግና ስርዓት ቀጥሉበት ወገኖቼ። እንስሳዊ ባህሪ ሰልጥኖ እንስሳ ሆናችሁ ወደ ሲኦል እንዳትወርዱ። መንፈሳዊ ባህሪያችሁ መልአካዊ ባህሪያችሁ ሰልጥኖባችሁ የነፍስ ምግቧ ጸሎት ነው። የነፍስ ምግቧ የእግዚአብሔር ቃል መስማት ነው፣ ስግደት ነው፣ ምጽዋት ነው። ይሄ ነው የነፍስ ምግቧ። ስለዚህ ይህንን የነፍስ ምግብ ይዛችሁ ወደ እግዚአብሔር መቅረብ የምትችሉት የእግዚአብሔርን ቃል በመስማት ብቻ ነው። እንስሳዊ ናችሁ፣ መልአካዊ። አንድ ነገር በሉት እግዚአብሔርን፣ እግዚአብሔር ሆይ
መላእካዊ ባህሪን አጉላው በሉት። እንስሳዊ ባህሪን ለነፍሴ እንዲገዛ አድርገው በሉት። ያድርግላችሁ። እንስሳዊ ባህሪ ያላቸው ሰዎች ሀገር ያምሳሉ፣ እምነት ያጠፋሉ። እናንተ ግን ሀገርን የምትወዱ እምነትን የምትወዱ ተዋህዶ ክርስትናችሁን የምትወዱ አድርጎ እንዲያጸናችሁ የአምላክ ቅዱስ ፍቃድ ይሁን። ነገ የሚኖረን ትምህርት ደግሞ የመጨረሻው በዚህ በምዕራፍ 4 ቁጥር 4 ማቴዎስ ላይ ሰው የሚኖረው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይደለም የሚለውን ይልቁንም ደግሞ ይህን ድንጋይ እንጀራ አድርግ በል ያለው ላይ ረቂቅ ምስጢር ነገ ነግራችኋለሁ። የእግዚአብሔር ቃል ያድርሰን። ለዛሬ ግን በዚሁ አበቃለሁ። የሰማነውን በልቡናችን ያሳድርልን፣ በአእምሯችንም ይቅረጽልን። የእግዚአብሔር ቃል በመዝሙር 99 ቁጥር 3 ላይ እንደሚናገር እግዚአብሔር እርሱ አምላክ እንደሆነ እወቁ፣ እርሱ ሰራን እኛም አይደለንም፣ እኛስ ሕዝቡ የማሰማሪያው በጎች ነን ይላል። በመዝሙር 22 ላይ ደግሞ የማሰማሪያውን በጎች በወንዝ ዳር ያሰማራል ይላልና የምትበሉትን አያሳጣችሁ፣ የምትጠጡትን አያሳጣችሁ፣ የምትለብሱት አያሳጣችሁ፣ ከነ ቤተሰቦቻችሁ በበረከት ይሙላችሁ። ለነፍሳችሁ ደግሞ ይሄው በየዕለቱ የእግዚአብሔር ቃል ተማሩ፣ ነፍሳችሁን አድኑ። ለዚህም አምላክ ይርዳችሁ። ድንግል ማርያም አትለያችሁ፣ በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ይህን ቃል የሰማችሁ ሁሉ እግዚአብሔር ልመናችሁን ይስማችሁ፣ የልባችሁ ሐሳብ ይፈጸም። የእግዚአብሔር ክንድ ጋሻ ይሁናችሁ። ከመስማት ባሻገር ለሌላው እንዲደርስ ላይክና ሼር እያደረጋችሁ አዲስ የሆናችሁ ሰብስክራይብ እየሆናችሁ በየቀኑ ለመስማት እንዲህ ለተዘጋጃችሁ ሁሉ አብርሃምን ጋሻ ነኝ ያለ እግዚአብሔር ጋሻ ይሁናችሁ። ሳራን አለኝታሽ ነኝ ያለ እግዚአብሔር አለኝታ ይሁናችሁ። ለሳራ በ90 ዓመት ድንቅ ተአምር ያደረገ በእናንተም ቤት ያድርግላችሁ። አምላክ ሆይ ሀገራችንን እይ፣ ቤተ ክርስቲያናችንን ጠብቅ። በኢትዮጵያ ያሉትን፣ በአረብ ሀገር ያሉትን፣ በኤርትራ ያሉትን፣ በአውሮፓ በአውስትራሊያ ያሉትን፣ በአሜሪካ በአፍሪካ በሁሉም የምድር ግዛት ያሉትን እግዚአብሔር ሆይ በሁሉ አለህና አብረሃቸው ኑር። የሰማነውን በልቡናችን ያሳድር። የተባረከ የተቀደሰ ጊዜ ይሆንላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን።